ካሌብ በተወለደ ጊዜ እንዴት ተቀበሉት? ልጆች የእግዚአብሔር ስጦታዎች ናቸው። በእንፉቅቅ ነበር የሚሄደው። አባት ጥሎ ይሄዳል። ብዙዎቹ እናቶች ብቻቸውን ነው ያሳደጉ ያሉት። የሚሰጠንን ስጦታ እንደ እግዚአብሔር ስጦታ ተቀብለን ማስተናገድ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብርሃን ሾው ነው። ጸጋና ሰላም ከእናንተ ጋር እንዲሆን እንመኝላችኋለን። እኛ በጣም ሰላም ነን። ሳምንታችሁ እንዴት ነበር? ውሏችሁ እንዴት ነበር? ከጌታ ጋር ያላችሁ ቆይታስ እንዴት ነው? እኛ ጋር በጣም ሰላም ነው። ክብር ለኢየሱስ ይሁን። ዛሬ ደግሞ እንደተለመደው ሌላ አንድ አዲስ እንግዳ ይዤላችሁ መጥቻለሁ። እንጫወታለን። በዚህ ቆይታችን ከኛ ጋር እየቆያችሁ ሐሳባችሁን ያላችሁን ማስተያየት ደግሞ በመናስቀምጠው ስልክ እንድትሰጡን በአክብሮት እንጋብዛችኋለን። መልካም ቆይታ። አቶ ዳንኤል ስለመጡ በጣም ደስ ብሎኛል። ኦኬ፣ እኔም በጣም ደስ ብሎኛል። በመጀመሪያ ግን ተመልካቾቻችን ማን ናቸው? ከወዴት መጡ? ምንድነው ስራቸው? በምን ዘርፍ ነው የሚሰሩት የሚለውን ለማመልከት ለተመልካቾቻችን ራስዎትን ቢያስተዋውቁልን። እሺ፣ አመሰግናለሁ ይሄንን ግብዣ ስላገኘሁኝ። እግዚአብሔር ይመስገን። እኔ ዳንኤል ታከለ እባላለሁ። ባለቤቴ የኔንሽ ዘነበ። እግዚአብሔር በሶስት ልጆች ባርኮናል። ሩት፣ ካሌብና በርናባስ ይባላሉ። አንደኛዋ የመጀመሪያዋ 23 ዓመት፣ ሁለተኛው ልዩ ፍላጎት ያለው ልጅ ደግሞ ልጃችን 20 ዓመት፣ የመጨረሻውና ትንሹ ደግሞ በርናባስ 15 ዓመቱ ነው። በአሁን ሰዓት እንግዲህ በቤተክርስቲያንም ውስጥ ባለቤቴ በልጆች አገልግሎት እንደገና ደግሞ በእህቶች አገልግሎት ውስጥ በዩናይትድ ኪንግደም ታገለግላለች። እኔም ደግሞ በቤተክርስቲያን በዚህ በደቀ መዝሙር አገልግሎትና በጸሎት አገልግሎት እዛም ደግሞ በተለያዩ ቦታ ላሉ ወንድሞችና እህቶች ተመሳሳይ አገልግሎትን እንሰጣለን። እግዚአብሔር ይመስገን። ስለኔ እንግዲህ ይሄን ያህል ካልኩ ይበቃኛል። እሺ አቶ ዳንኤል በጣም አመሰግናለሁ ራስዎትን ስላስተዋወቁልን እና ደግሞ ጥሪያችንን ማክበረው ወደዚህ ፕሮግራም ስለመጡ ከሩቅ ሀገር ስለመጡ በጣም ነው የምናመሰግነው። ፕሮግራማችንንም ስለሚከታተሉ እግዚአብሔር ይባርኮት። እናመሰግናለን። የመጀመሪያው ጥያቄያችን እንግዲህ በአብዛኛው በኢትዮጵያ ውስጥ በተለያዩ ዓለማትም እንደምንሰማው ልዩ ፍላጎት ያለው ልጅ በአንድ ቤተሰብ ሲወለድ በተለይ አባት ያለ መቀበል የኔ አይደለም ካንቺ ዘር ነው የመጣው በሚል ያንን ልዩ ፍላጎት ያለው ልጅ ያለ መቀበል ሁኔታ እናያለን። በአብዛኛው ነው ያልኩት፣ ግን በአንዳንድ ቦታዎች ላይ ደግሞ ልክ እንደርሶ መልካም አባቶች እናያለንና እርሶ ካሌብ በተወለደ ጊዜ እንዴት ተቀበሉት? ይሄኛውስ ከአብዛኛው አባቶች ስላለመሆን እርሶ ምንድን ነበር ዕውቀት ነበሩት በዛ ጊዜ ወይስ ምንድነው እንዴት ተቀበሉት እርሶና ይሄ በረከታችን ነው ብለው ቀጠሉ? አመሰግናለሁ። እግዚአብሔር ይመስገን። እንግዲህ እኔና ባለቤቴ ትዳር ስንመሰርት ሁለታችን አብረን በእግዚአብሔር እና በሕዝብ ፊት ቃል ስንገባ ጋብቻ ነው። ልጆች የእግዚአብሔር ስጦታዎች ናቸው። በዚህ በተቀደሰ ጋብቻ ውስጥ እግዚአብሔር ልጆችን ይሰጣል። የተለያዩ ልጆች በአንድ ቤት ውስጥ አንድ አይነት ልጅ የለም እና ካሌብን ሁለተኛ ልጃችንን ስንወልድ በቃ በምናባችን የምናስበው የመጀመሪያ ልጃችን ሴት ነች፣ ስለዚህ ወንድ ልጅ አገኘን እና ጌታን አመስግኖልን ብለን በቃ ለዘመዶቻችን ለጓደኞቻችን ነገርን። በጣም ደስተኞች ነበርን እና እንዳልኩት አስቀድሜ ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ ነው ደስ ያለን። የእግዚአብሔር ስጦታ በመሆኑ በጣም ደስ አለን። ከዛ በኋላ አንድ አመት እስኪሞላው ድረስ ያው መሄድ አልቻለም እና በእንፉቅቅ ነበር የሚሄደው።
ብዙ ሞከርን። ትንሽ ቃላት እንዲያወጣ የተለያዩ እንግዲህ በአንድ አመት እድሜ ክልል ያሉ ልጆች ሊያወጡ የሚገባቸውን ቃላት ጠበቅን። ምንም አልሆነም። ኒርሊ በጣም እስከ 2 አመት አካባቢ እስኪደርስ ድረስም መሄድ አልቻለም። በወቅቱ መቼም የመጣው ነገር በጣም እንደማንኛውም ወላጅ ደንግጠናል። ብዙ ቦታ ደርሰናል። ብዙ ጓደኞቻችንን ጠይቀናል። በቃ ያላደረግነው ነገር የለም። የተለያዩ ደግሞ የዛሬ 20 አመት አካባቢ ብዙ የጎላ ነገር አልነበረም በወቅቱ እና ብዙ ሆስፒታል ክሊኒኮች ምናምን ስንሄድ ግድ የለም እንደዚህ አይነት ችግር አለ ብለው በግልጽ የኦቲዝምን ችግር አልነገሩንም። ብዙ ክሊኒኮች ማለት ነው። ከዛ ወደ 4 እና 5 አመት አካባቢ ይመስለኛል አንድ በዚሁ ስፔሻላይዝ ያደረገ ዶክተር ጋር ጠቆሙን። እዛ ሄድን። በደንብ በትክክል ነገረን። ከዛም እንግዲህ ይሄንን እንደ አባት የተቀበልኩት አስቀድሜ እንዳልኩት ይሄ ልዩ ስጦታ ከእግዚአብሔር እንደተሰጠኝ ስላመንኩ ነው እና ከዚህ የተነሳ በቃ በሙሉ ልብ እሱን ለማገልገል እሱ እንዳልሽው በረከታችን እንደሆነ በመቀበል ነው አገለግል የነበረው ማለት ነው እና እግዚአብሔር ሁሉን ያውቃል፣ በሁሉ ላይ ስልጣን አለው፣ ሁሉን ያዛል እና ለኛ ሲሰጠን ይሄንን ልጅ እግዚአብሔር ጻድቅ ነው እና እንዴት ነው የምንከባከበው ነው ከዛ በኋላ መጠየቅ ያለብኝ እግዚአብሔርን ለዚህ ልጅ እግዚአብሔር ጥበብን እና ኃይልን ጸጋን እንዲሰጠኝ መጠየቅ ነው እና እግዚአብሔር ይመስገን ባሳለፍንባቸው ከሱ ጋር ሁሉ በቃ እንደ ማንኛውም ልጃችን ማለት ነው እንደ ሁለቱ ምናልባት አንዳንድ ጊዜ በበለጠ ልዩ ፍላጎት ስላለው ትንሽ ልዩ ትኩረት በመስጠትም አገልግለናል ብዬ አስባለሁ እና ከዚህ የተነሳ የሚገርም ነው። እኔ ብዙ ለምንድን ነው አባቶች አይ ቲንክ ያው የእናትነት ባህሪና የአባትነት ባህሪ ይለያያል አይደለ? ትክክል። ግን አባቶች ገና እንደዚህ አይነት ልጅ ሲመጣ ብዙ ስልኮች አስተናግዳለሁ በዚህ ጉዳይ ላይና ብዙዎቹ እናቶች ብቻቸውን ነው እያሳደጉ ያሉት። በጣም በቀን ውስጥ 2-3 ስልክ በዚህ ጉዳይ ላይ አወራለሁና አባት ጥሎ ይሄዳል። ከምን የተነሳ ነው? እንደው 20 አመት በጣም ብዙ ነውና ብዙ ልምድ አግኝተዋል ብዬ አስባለሁ። ለምን ይሆን በቃ ለመቀበሉ ጥሎ መሄዱ የሚፈጠረው በምን ምክንያት ይመስላል? እኔ እንደኔ እግዚአብሔር እንደሰጣቸው አስቀድሜ እንዳልኩ ማለት እግዚአብሔር እንደሰጣቸው ሳይሆን እነሱ እንዳመጡት አልፎ ተርፎ ደግሞ አይደለም እነሱ እናት እንዳመጣቸው አድርገው አባቶች ምናልባት ይቀበሉ ይሆናል ብዬ አስባለሁ። እንግዲህ አንቺም ከአገልግሎትሽ እንደተማርሽው ማለት ነው እና ከዚህ የተነሳ ይህ ጸጋ ይህ ጥበብ ከሌለ እግዚአብሔር የሰጣቸውን ስጦታ ለመያዝ ፍላጎቱና አቅሙ ከሌለ ይሄ እንግዲህ የማንኛችንም የሰው ባህሪ ነው። በእርግጥ መጽሐፍ ቅዱስ እንደሚለው በእውኑ እናት ልጇን ትረሳ ይሆንን ይላል እና ለእናት የሰጠው ድርሻ በልጅ ላይ ማለት ነው ከአባት የተሻለ ነው እና እናቶች ልጆቻቸውን በምንም አይነት ሲቹዌሽን ይሁን ልጃቸው የመያዝ አቅማቸው ከአባት ይበልጣል
እኔም ደግሞ እንደ አባት እግዚአብሔር ስለረዳኝ ጸጋውን ስላበዛልኝ እና ይህንን ደግሞ እንዳልኩት እግዚአብሔር እንደሰጠኝ በማመንና በመቀበል የማደርገው አገልግሎት እንጂ እናትም ደግሞ ሁለታችንም እኮ የእግዚአብሔር ክብር የጎደለን ኃጢአተኞች የነበርን መላእክቶች አይደለንም እና ግን እግዚአብሔር በታላቅ ምህረቱ ጸጋው ወደ ራሱ የሳበን የሱ ልጆች ነን እና ከዚህ የተነሳ ይሄንን በማወቅ የሚሰጠንን ስጦታ በቃ እንደ እግዚአብሔር ስጦታ ተቀብለን ማስተናገድ መንከባከብ መጠየቅ የተለያዩ በዚህ ድርሻ ያላቸውን አካላቶች በመጠየቅ ድጋፍ ማግኘት እና እግዚአብሔርም ከሁሉ በላይ ደግሞ እግዚአብሔር በእውነት ይሄንን እንድናገለግል ጸጋውንም ይሰጠናል። በጣም ነው ማመሰግነው ጋሽ ዳንኤል። በዚህ ልዩ ፍላጎት ያለው ልጅ ሲኖር ብዙ ነገር ነው በተለይ ለእናት በጣም ብዙ ኢሞሽናሊም አይደል ስፒሪቹዋሊም እንደገና አካላዊም ድካም አለው። እናት ከሱ ጋር ስትውል ሁሉ ነገሯን ነው በአእምሮም በመንፈስም በስጋም ትደክማለች። አባት መቼስ ስራ ውሎ ይመጣልና በምን መንገድ ነው ባለቤቶትን ትሪት ያደርጉ የነበረው? ሌሎችም ሰዎች ይሄንን እንዲማሩበት ስለምፈልግ እንዴት ነው እናትየውን ትሪት ማድረግ ያለበት? አባት ሲገባ ስራ ውሎ እንደሚመጣ አይኖ ይደክማል አይኖ፣ ግን ደግሞ እሱ ያለችበት ደግሞ በጣም የተደራረበ ኬስ ስለሆነ እንዴት ነው ትሪት ሲያደርጓቸው የነበረው ባለቤቶትን ለሌሎችም ትምህርት እንዲሆን ብዬ። በጣም ጥሩ ጥያቄ ነው። እንግዲህ በጥሩ ሰላምታና ጥሩ ሙድ ከውጪ እንደማንኛውም አባት ገባለው እና ቤቴ ነው እና ቤቴን አያለው ድካማውን አያለው ያለውን ሁኔታ አያለው። ስለዚህ አንድ አካል ነን። ምንም በቃ ጥያቄ የሌለው ነገር ነውና ልክ ቤት ውስጥ ገባ የማየውን ችግር ከሷ ጋር አብሬ ምናልባት በተለያየ ነገር ደክም ያለውም ካለች በቃ አረፍ በይ ይሄንን እኔ እሰራለሁ። ከልጁም ጋር ቢሆን ከሌሎችም እና ወንድሞቹም ጋር ቢሆን ያለውን ነገር ችግር ማለት ነው እሷ እንዳይከብዳት በርደኑ እንዳይበዛባት ቀኑ ሙሉ ከሱ ጋር ነው የምትለውና እኔም ደግሞ እግዚአብሔር ይመስገን ጌታ በሰጠኝ ጉልበትና ጸጋ የምችለውን ያህል እሷን እደግፋለሁ እረዳለሁ። የተለያዩ ጥያቄዎች ቤት ውስጥ ማለት የሚጠየቁ የተለያዩ ጥያቄዎችን ከአቅርቦት ባሻገር መርዳት ያለብኝን ደግሞ በጉልበት እረዳለሁ ማለት ነው። በጉልበት ብቻ ሳይሆን በሐሳብም እረዳለሁ ማለት ነው። አው ይሄን ጥያቄ አነሳሁት ለምንድን ነው ብዙ ጊዜ እዛው እናቶች አብረው ይሁሉና በብዙ ነገር ነው የሚደክሙትና ከንግግር ደስተኛ ላይሆኑ ይችላሉ ሲገቡ የሆነ ብቻ አእምሯቸው በጣም ውጥረት ውስጥ ስለሆነ ለቤታቸውም ያለው ነገር ይቀንሳል። እንደ ባለም የሚያስፈልገው ለሌሎችም ልጆችና በጣም እገዛ ያስፈልጋል ብዬ አስባለሁ። በጣም እገዛ ያስፈልጋልና ከዛ የተነሳ ብዙዎች ለትዳራቸው መንገድ አገጭ አይደለም ኔክስት ለሚመጣው ለሌላ ነገርም ለቤቱም ሰላም አንደርስታንድ ካልተደራረቁ በተለይ ባል አንደርስታንድ ማድረግ ካልቻለ በጣም ብዙ ነገር የሚጎድል ይመስለኛል። እኔ እንግዲህ ከተለያዩ ነገሮች ካገኘሁት ከሰማኋቸውምና ባለቤት ማለት ባል ከስራ ደክሞት እንደሚመጣ ምናለው ግን ደግሞ ይሄ ኢንቫይሮንመንቱ መቀየር የስጋ ድካሙ ላይሆን ይችላል ግን ኢንቫይሮንመንቱን በቃ ደስ የሚል ነገር ማድረግ አንደርስታንድ እንዳረጋትን
እንደሚገባው ያንን ነገር እንዲያረግ አይውሽ በጣም እንፈልጋለን። ትዳሩ መቀጠል ካለበት እንደዛ መተጋገዝ አለባቸው ብዬ ነው ማስበው። አቶ ዳንኤል በጣም ነው ማመሰግነው። መቼስ ልዩ ፍላጎት ያለው ልጅ ቤቱ ሲመጣ በደስታ ተቀብለናል ብለን አናምንም። ሐዘን አለ፣ ስትረሱ አለ። በተለይ ለእናት ቀጥሎ ለአባት በጣም ስትረሱ እንዳለ አስባለሁ። መጽሐፋችሁም ላይ እንዳነበብኩት የተወሰነ ነገር አልፋችኋል። ከዛ በኋላ ግን ለልጆቻችሁ እንዴት ነው ያስረዳችኋቸው? በጣም ከባድ ነገር አይደል? ለታናሽም ለታላቅም ልጅ ይሄንን ጉዳይ አስረድቶ 20 ዓመት መቀጠል እንዴት ተቻለ? እንዴት ልጆቹስ አንደርስታንድ አደረጉ? እንዴት ተቀበሉ? ጥሩ ጥያቄ ነው። ልጆቻችን የተቀበሉት መቼም አንዳንዱን በማስረዳት አይደለም። እኛ ለልጃችን በምናደርገው አክሽን፣ ለልጃችን በምንሰጠው ፍቅር፣ ከልጃችን ጋር ባለው ኮንታክት ሁሉ ማለት እንግዲህ አስተምረን አይደለም ግን ሁሉንም ልጅ እንደዚህ ማለት እነሱንም ሳንበድል ከሱ ጋር ያለን ኮንታክት እንትን በማድረግ እንደዛ ይረዳሉ። አልፎ ተርፎ ምናልባት ለልጆቻችን ከብዙ ልጆች መሃል አንድ ልጅ በእንደዚህ አይነት ልዩ ፍላጎት እንደሚወለድ ከተለያዩ አንግል የተረዳነውን እናስረዳለን በሚገባቸው መልኩ ማለት ነው። የሚገርመው ነገር እንትን ልጆቻችን ብቻ አይደሉም። አሁን እዚህ ጋር እንደው ልናገር የምፈልገው ነገር በጣም የሚገርመው ልጃችን የእግዚአብሔር ስጦታ እንደሆነ ተረተን ቤተክርስቲያን በደንብ አልብሰን በደንብ እንደማንኛውም ልጅ በደንብ እንትን አድርገን ቤተክርስቲያን እንሄዳለን እና ቸርች ስንሄድ ያው እንዳልኩሽ ብዙ መሄድ አይችልም። የተወሰነ ከ2 ዓመት በኋላ ነው በደንብ ያነከሰ ምናምን መሄድ የሚጀምረውና ከዛ በኋላ በትከሻችን ማለት እንግዲህ እንትኑ ጫማው አፈር ነክቶ ልብሴን እንዳያቆሽሽ ቤተክርስቲያን እስክደርስ ድረስ በትከሻዬ ተሸክሜ እሄዳለሁ። የሚገርመው ነገር ልጅ ማን ነው የሱ እህቶችና ወንድሞች ብቻ አይደለም የተማሩት፣ አካባቢያችን ጎረቤቶቻችን እነሱ ይማራሉ ብዬ አይደለም። እና ግን በጣም 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 ብዙ የተናጋ ትዳሮች እኛ ልጃችንን ተሸክመን በመሄድ የተፈወሰ ትዳር ለኛ ምስክርነት መጣልን። አልፎ ተርፎ ቤታቸው ድረስ በመጋበዝ ምንድነው እናንተ ውስጥ ያለው እስከ ማለት ድረስ የጠየቁን ባለትዳሮች አሉ። ያው እንግዲህ ሚስጥሩ የክብር ተስፋ ያለው ክርስቶስ በእኛ ውስጥ መኖሩ ብቻ ነው። እግዚአብሔር ከኛ ጋር ስላለ ብቻ ነው። አማኑኤል እግዚአብሔር ከኛ ጋር ስላለ ብቻ ነው ያንን ያደረግነው አሁን ሳስበው ማለት ነው። እና ለልጆቻችን በተለያየ መልክ እናስረዳለን፣ በድርጊቶቻችን እናስረዳለን። አልፎ ተርፎ ደግሞ ለማህበረሰቡ ለካ እንዳስረዳን ሳናውቅ አስረድተናል። እና አንዳንድ ወላጆች በቃ ልጆቻቸውን እንዳይደብቁም ሆነዋል። እና ይሄ ከህይወት ያገኙት ምስክርነትና እንትን ነውና ልጆቻችንም በዚህ አይነት መልክ ነው የተረዱት። አመሰግናለሁ። መጽሐፋችሁ ላይ እንትና ትልቁ ልጃችሁ መቼ ነው ካሌብ የሚናገረው ብላ ከጎረቤት ልጅ አይታ መጣ መቼ ነው ካሌብ የሚያወራው የሚለው ፓርት ላይ እኔም ራሱ ኢሞሽናል ሆኜ ነበር። እሱ እንዴት አስተናገዳችሁት? አዎ እንግዲህ እሱን ያስተናገድነው ያው እግዚአብሔር ይመስገን በጣም ማለት የምንናገረው ነገር ወይንም መግለጽ የምንችለው ነገር እንዴት እንደሆነ በማናውቀው ሁኔታ እግዚአብሔር ከብዙ ልጆች
መሃል እንደዚህ አይነት ልጆች እንደሚፈጠሩ እንደዚህ አይነት ልጆች እንደሚመጡ በማስረዳት ኢቭን ትዝ ይለኛል እንደው እስቲ ጨበል እስቲ እንደዚህ አይነት ቃል አውጣ ብላ ከሱ ጋር ስታወራ እንደነበረ እንትን አይተናል ከሱ ጋር ስትጫወት ማለት ነውና በዚህ አይነት መልክ ነው እንግዲህ ከልጃችንን እንዲህ እንትኑን ለማውጣት የሞከርነውና በወቅቱ በጣም ኢሞሽናል ነበር በጣም ትንሽ ለኛም እንትን በቃ እንዴት ነው ከስፔሻል ከዚህ ልዩ ፍላጎት ካለው ልጅ ጋር እንዴት ነው መቀጠል የምትችለው የሚለው ነገር ለኛ ትልቅ ጥያቄ ነበር እና ጌታ ይመስገን በተለይ ባለቤቴ ከሷ ጋር በመሆን በጣም ልዩ ሆነ አገላለጽ ገልጻላታለች እና አስረድታታለች ምናልባት እንግዲህ ሊከብድ ይችላል በወቅቱ ከባድ ሊሆን ይችላል ግን የመረዳት ነገር እግዚአብሔር ሰጣት እግዚአብሔር ይመስገን በጣም ከባድ ነው ታላላቅና ታናናሾች ልጆች ማስረዳት ለልጆቹ ምን ማለት እንደሆነ ማስረዳት እኔ መጽሐፉን ያነበብኩ እኔ ራሱ አመመኝና እግዚአብሔር ስለረዳችሁ ጌታ ይባረክ አሜን ሌላው ጥያቄ ብዙዎቻችን ችግሮች ሲገጥሙን በጣም የተለያየ እንግዲህ ልዩ ፍላጎት ብቻ ላይሆን ይችላል ተመልካቾቻችን በየራሳችን ጉዳይ እንፈተናለን ሁላችንም እና እኔ ቤት ለምን እኔ አገልጋይ ነኝ እኔ ጸሎተኛ ነኝ እኔ እግዚአብሔር ቤት ያደግኩት እኔ ቤት ለምን ምን ጥያቄ አለ ግን እኔ ይሄኛው ጥያቄ ሁሉ ጊዜ እኔ ቤት ለምን ስንል እዛኛው ቤት ለምን ትክክል በጣም የሚለውን ጥያቄ አስበነው እናቃለን ወይና እናንተ እንዴት ነው ያስተናገዳችሁት እኔ ቤት ለምን ወይስ እዛኛው ቤት ለምን የሚለው ነገር እናንተ ቤት እንዴት ተመለሰ አዎ እግዚአብሔር ይመስገን አዎ እኔም ጠይቄያለሁ እኔም ብያለሁ ሌሎች ሰዎችም እንዴ ለነሱ እንዴት እንደዚህ አይነት ልጅ ብለዋል ማለት ካሳለፍነው አገልግሎት ካሳለፍነው ህይወት አንፃር ብዙ ብለዋል ያለነው ግን መንግስተ ሰማይ አይደለም በመድር ላይ ነው ያለነው በአለም ሳላችሁ መከራ አለባችሁ አሁን እኛ እንደዚህ ልዩ ፍላጎት ያለው ልጅ አለ ግን ሙሉ ጤነኛ ያላቸው ማለት ልጆችን የወለዱ ቤተሰቦች ምንም ችግር የለም ማለት አይደለም ሁሉም ቦታ አይነቱ ይለያያል እንጂ ችግርና ፈተናዎች ሊገጥሙን ይችላሉ እኛ ያስተናገድነው በተለይም ደግሞ እግዚአብሔር ቤታችን ውስጥ መጽሐፍ ቅዱስን ጥናት ከልጆቻችን ጋር እናደርጋለን እና አብረን እንጸልያለን የጸሎት ርዕሶችና ጥያቄዎችን እናቀርባለን በአንዳች አትጨነቁ ነው የሚለው እንግዲህ በጸሎት ለእግዚአብሔር ከምስጋና ጋር ከማቅረብ ውጪ የተለያዩ ቻሌንጆች ችግሮች ሲገጥሙ ለጌታ እንሰጣለን ጌታ ደግሞ ያያል ሁሉን ያያል እኛ የማናየውን ሁሉ የሚያይ ጌታ ከኛ ጋር እንደሆነ በኮንፊደንስ በሙሉ ልብ ከጌታ ጋር እንነጋገራለን በዛም ደግሞ ያየነው ነገር እግዚአብሔር ጸጋውን ሲሰጠን ነው ኃይሉን ሲሰጠን ነው እና ይሄ ትልቅ ሚስጥር ይመስለኛል እና ከእግዚአብሔር ጋር ያለው ኮንታክት ህዝብ ልዩ ጥያቄ ሲመጣ መፍትሄ ሊሰጥ ወደሚችል አምላክ ከልጆቹ ጋር ባልና ሚስት አብረው በመሆን ቤታቸው ውስጥ ሲያደርጉ እግዚአብሔር በምን አቅጣጫ እንደሚመልስ አናውቅም ስለዚህ
እንደዚህ አይነት ችግሮች ሲመጡ በዓለም እንዳለን ሌላውም ሰው በተለያየ ፈተና እንደሚያልፍ አውቀን የኛንም በጸጋ ተቀብለን እንደ ችግሩ ሁኔታ ማስተናገድ ያለብን ይመስለኛል። በትክክል በጣም ነው ማመሰግነው። ውድ ተመልካቾቻችን በዚህኛው ጥያቄ ላይ ምንስ በጣም እንደምትወያዩ ተስፋ አደርጋለሁ። በዓለም ሳለን መከራ አለብን። ሁላችንም ቤት መከራ ይመጣል። ስለዚህ ለምን እኔ ቤት አይባልም፣ ለምን እዛኛው ቤትም አይባልም። እግዚአብሔር ጻድቅ አምላክ ነው። ስለዚህ የሚመጣብንን መከራ በጸጋ ተቀብለን ግን መከራዎቻችንን ግን ወደ በረከት መቀየር እንችላለን። ከነ አቶ ዳንኤል ቤት የተማርነው ይሄንን ነው። በረከት ናቸው ብለን ወደ በረከት መቀየር እንደሚቻል ነውና ይሄንን ትምህርት እንደምትወስዱ እርግጠኛ ነን። አሁንም ቆይታችን ይቀጥላል። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ሌላው በጣም እንግዲህ አሁን እኔ ጥያቄዎችን ስጠይቅ እኔ ጋርም ህይወት ውስጥ ብዙ ጥያቄዎች ስላሉ እኔም ያልኳቸውን እናንተም ያላችኋቸውን በየቤቱ ምንላቸውንም እያነሳው ነው። እግዚአብሔር ዝም አለን፣ እግዚአብሔር ዝም ብሎናል ያላችሁበት ጊዜ ነበረ። በእርግጥ እግዚአብሔር ዝም ይላል? አንድ መጽሐፍ ላይ ምን አነበብኩ? እኛ እያወራን ከሆነ እግዚአብሔር ዝም ይላል፣ እኛ ዝም ስንል እግዚአብሔር ደግሞ ይናገራል የሚልና እግዚአብሔር እናንተ ዝም ብሎ ነበር ወይስ እናንተ አልሰማችሁትም ነበር? እግዚአብሔር ይመስገን እግዚአብሔር ዝም አይልም። በጣም ጥሩ ጥያቄ ነውና በአንድ ወቅት ትዝ ይለኛል 2 አመት መሄድ አልቻለም፣ መራመድ አልቻለም እና ገና ያው ብዙ ኤግዚማ ይሄ የቆዳ ማሳከክ ሁሉ ነበረው። ሌሊት እስከ 8 ሰዓት እሱን አዝዬ በቃ በጣም እንትን ስለሚያደርገው ቆዳው ስለሚያሳክከው ስለሚበላው እሱን አዝዬ እሷ ደግሞ ቀን ከሱ ጋር ስለሆነች አትሊስት እኔ ወደ ውጭ አውጥቼ ማለት እዛው ከመኝታ ክፍል ወደ ሳሎን በማውጣት እሱን ትሪት በማድረግ እንትን አደርጋለሁና እግዚአብሔር የታለ በእውነት ምን ጸልየውን ምንናገረውን ይሰማል የሚል ይሄ ማናችንም ሰዎች ስንባል የምንጠይቀው ጥያቄ ነው። እውነት ነው። ነገር ግን እግዚአብሔር ከመናገር ዝም አይልም። ሁሉ ጊዜ ነው የሚናገረው እና በአንድ ወቅት ትዝ ይለኛል ጸለይኩ። ከዛ አምሽቼ ነው የጸለይኩት። ወደ ብቻ ሌሊት እዛው ሌሊት ላይ አንድ ራእይ ያየው። ከዛ ምንድነው ይሄ ራእይ? ከራስ ጸጉሩ እስከ እግር ጥፍሩ ድረስ በቁስል የተመታ በጣም ክፉ የሆነ በጣም ጨካኝ የሆነ አውሬ ነው ያየሁት እና እኔ ደግሞ እንደዚህ ብረት እንዲ ዘነዘና የሚባለው የቡና መውቀጫ አይነት እንዲ በእጄ ይዤ ከዛ ጀርባውን 3 ጊዜ ከመታወት በኋላ ተንገዳገደ። ከዛ ነቃው። አሁን ይሄ እንግዲህ ምንድነው ይሄ ነው ጥያቄ የጠየቅኩት። ከዛ ወዲያው ጌታ ኤርሚያስ 3:33 ወደኔ ጩህ አንተም የማታውቀውን ታላቅና ኃይለኛ ነገር አደርጋለሁ አለኝ። ኦኬ በጣም ደስ አለኝ። አሁን ልጄን ልዩ ፍላጎት ካለው ልጅ የበለጠ በዚህ ቃል ደስ አለኝ። በጣም ረከው። ኦኬ እግዚአብሔር ከኔ ጋር ነው። እግዚአብሔር ከኛ ጋር ነው። አይደለም ይሄ ልዩ ፍላጎት ያለው ልጅ ይቅርና በተለያዩ ትንንሽ ችግሮቼ ስጸልይ እግዚአብሔር መልስ ሰጥቶኛል።
በአንድ ወቅት አንድ ጓደኛችን ለልጆች የሚጸለይበት ጊዜ ነውና ይዘውና አሉኝ እና ይዛችሁት ነው አሉና ለልጆች የሚጸለይበት ጊዜ ነው እና ተሰለፍኩ። እንግዲህ የሚመጣውን ቃል የሚነገረውን ነገር ሁሉ ያው መመርመር የኛ ፋንታ ነው እና ትንቢትን ሁሉ አትናቁ ነገር ግን መርምሩ ፈትኑ ይላልና ለልጆች የሚጸለይበት ጊዜ ላይ ወላጅ በሙሉ ልጁን አሰልፎ ተቆሟል እና እኔም ተራዬ ደረሰ ለማጸለይ ማለት ነው። ተራዬ ሲደርስ አይ ላንተ አይደለም ምጸልየው ማነው ለልጁ አይደለም ምጸልየው ላንተ ነው ምጸልየው አለችኝ። ከዛ ምንድነው ብዬ በዚህ ልጅ ምክንያት ያው እንዲሁ የተለየ ቦታ እዚህ አካባቢ ምንም እርዳታ እንደዚህ ማለት በቁጥር በዛት የተነሳ የተለያየ ቦታ ሞክረን 3 ትምህርት ቤት ስላቃተን ለማስገባት ማለት ነው ወረፋም ስላልነበረ በቃ የተከፈተ የትምህርት ቤት ሰጣለው ይላል ብላኝ ለልጁ አልጸለይም ወደ ቦታ ገባ አለችኝ። አሁን ይሄንን ነገር ያስኩኝ ምን እንደሆነም አልገባኝም ግን በ3 በተለያዩ በማይታወቁ ሰዎች ኮንፈርም አደረገልኝ። ከዛ ምንም አልፈጀም እንግዲህ እግዚአብሔር ተናገረ። አሁን የዛ የውጭውን ነገር እንዲ ትምህርት ቤቱን ያገኘ ነው በቃ እግዚአብሔር ስለተናገረ ነው እንጂ የኛ አይደለም። ግን ያ ማለት እዛ ስለሄደ ችግሮች ሁሉ ተቀርፈዋል ማለት አይደለም። ዋን ፓርት ትምህርት ቤት አገኘ ማለት ነው እና እኛም ደግሞ ያንን በማግኘቱ እግዚአብሔር ይመስገን በጣም ደስ አለን። እኛም ረፍት አገኘን። እግዚአብሔር በሁሉ አቅጣጫ ይናገራል። ካሌብ በጣም ከተቸገረበት ነገር አንዱ ተመልካቾቻችን እንዲያውቁ ትምህርት ቤት አይደለ ኢትዮጵያ ውስጥ ያለ ትምህርት ቤት አልነበረ እና በጣም የተቸገራችሁት መጽሐፋችሁ ላይ የሚያነበብኩት እና የተረዳው ትምህርት ቤት ማጣት ነው። አክቹአሊ አሁንም ይሄ ችግር አለ። አሁን 20 ዓመት እናንተ ቆይታችሁ እንትባላችሁበት ጊዜ ሳይሆን አሁንም ብዙዎቹ ልዩ ፍላጎት ያላቸው ልጆች በጣም ብዙ ወረፋ ያለበት ነው። የተወሰኑ ትምህርት ቤቶች ናቸው አሉ አብዛኛውን እቤት ነው የሚውለው እና ለእናንተ ከባዱ ጊዜ ያ ይመስለኛል አይደል? ትምህርት ቤት ማጣታችሁ የነበረው ጊዜ ለእናትየውም የነበረው ስሜት እሱ ይመስለኛል። ያ እግዚአብሔር በሁሉም ጋር ይናገራል። እኔም እሱን የተረዳሁት እግዚአብሔር ግን መጽሐፉን እያነበብኩ እግዚአብሔር የሆነ ዝም ይላል እንደ እግዚአብሔር እኮ ዝም አይልም። ግን እኛ ለመስማት ፈቃደኞች ነን ወይ? እኛ ከፍተናል ወይ ጆሮአችንን? እኛ ስለምናወራ እኛ እስክንጨርስ ድረስ እግዚአብሔር ዝም ይላል። ልክ እኛ ስንጨርስ ግን እግዚአብሔር ማውራቱን ይቀጥላል። እግዚአብሔር ደግሞ በተለያየ መንገድ ይናገረናል። አይ ቲንክ በካሌብ ውስጥ ያያችሁት እናንተ እሱ ይመስለኛል። እንደው ተመልካቾቻችን ግን እንደው የካሌብን ጉዳይ ብቻ አነሳን እንጂ አቶ ዳንኤል በጣም ብዙ የራሱ ምስክርነት አለ። በደርግ ጊዜ በጣም ብዙ መከራ ሳልፈው በኤርትራ አይደለ ብዙ ስራት አሳልፈው ወንጌልን ካስቀጠሉ ሰዎች መካከል ነው። ትንሽ ንገሩን ስለሱ። ውድ ተመልካቾቻችን እንግዲህ የመጀመሪያው ክፍል ይሄን በሚመስል መልኩ ተጠናቋል። በጣም ቆንጆ ቆይታ ነው። ብዙዎች ስለ አባት በልዩ ፍላጎት ላይ ላሉ ልጆች ምን ማድረግ አለባቸው የሚለውን ከአቶ ዳንኤል በጣም ብዙ ትምህርት እያገኛችሁ እንደሆነ እርግጠኛ ነኝ። የመጀመሪያው ክፍል በዚህ መልኩ ተጠናቋል። ሁለተኛው ክፍል በሚቀጥለው ሳምንት ይዘንላችሁ እስከምንቀርብ ድረስ መልካም ሳምንት ይሁንላችሁ።